አንተን ባዩበት አይኖቼ ሌላ ነገር ማየት አልፈልግም። አርጅና እኮ ያሳል የበደል እኮ ነው። አርጅተናል። ሕይወታችን ምን ይመስላል? መታደስ አለብን። የመታደስ ቀን ነው ወገኖች። በጸብ በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው። ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ሞት እኛ በፈለግነው ጊዜ አይደለም እናገኘው፣ እሱ በፈለገ ጊዜ ቀናቸው ሲደርስ። አሁንስ ባሪያን በሰላም በጥሊሞስ የሚባል አንድ የአሕዛብ ንጉሥ ነበረ። ይህ በጥሊሞስ እንዲህ አለ፣ በምድር ላይ ያላደረግኩት ነገር የቀረኝ ነገር ምንድን ነው ብሎ አገልጋዮቹን ጠየቃቸው። እነሱም እንዲህ አሉት፣ ብዙ ጥበባትና ምስጢራትን የያዙ 46ቱ የብሉይ ኪዳን መጻሕፍት በዕብራይስጥ ተጽፈው ነው ያሉት፣ በጥንቱ አረማይክ። ስለዚህ እነሱ አልተተረጎሙም አሉት። እንግዲያው አለ ጸሐፍቱንም አምጡልኝ መጻሕፍቱንም አምጡልኝ ብሎ አስጠራ። እነሆ 72 ሊቃውንት መጡ ይላል ታሪኩ እንደሚናገር። ሁለቱ መንገድ ላይ አርፈዋል ይላል። ከዚያ ሁለት አድርጎ 35 ቦታ አደረጋቸው። አንዳንድ ብላቴኖች አገልጋዮች ሰጣቸው ይላል። ከዚያ መጻሕፍቱን አደላቸው። መጻሕፍቱ ሲታደሉ ለአረጋዊው ለካህኑ ለስምዖን ትንቢተ ኢሳይያስ ደረሱ። ትንቢተ ኢሳይያስን ከዕብራይስጥ ወደ ጽር ወይም ወደ ግሪክ በሚተረጎምበት ጊዜ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ደረሰ። ናሁ ድንግል ትጸንስ ወተወልድ ወልደ የሚለውን ማለት ነው። ኖ ድንግል ትጸንሳለች ልጅም ትወልዳለች የሚለውን ማለት ነው። ከዚያ ምን አለ አረጋዊ ካህኑ ስምዖን፣ እንኳን የአሕዛብ ንጉሥ ቀርቶ የእስራኤልስ ንጉሥ ይህንን እንዴት አድርጎ ያምነኛል ይቀበለኛል ብሎ ድንግል የሚለውን ወለት ትጸንስ ብሎ ጻፈ። ሴት ልጅ ትጸንሳለች። ይህን ብሎ ደክሞት ቢያሸልም የእግዚአብሔር መልአክ ወለት ጸንስ የሚለውን ወለት የሚለውን ፍቆ ድንግል ብሎ ለወጠው። ከዚያ እንደገና ተነስቶ መጽሐፍ ሲጀምር ሲያይ ወለት የሚለው ተለውጦ ድንግል ሆኗል። ማን የለወጠው ብሎ ግራ ገብቶ እንደገና ሳቀና አሁንም ወለት ጸንስ ብሎ ጻፈ። ከዚያ ሁለተኛም ሲተኛ ደክሞት እንደገና አሁንም መልአኩ ፋቀ። ከዚያ ተኛ። ሶስተኛ ጊዜ እነሆ ተነስቶ ያንን ወለት የሚለውን እነሆ እንደገና ሊጽፍ ድንግል የሚለውን ሊፍቅ ሲል የእግዚአብሔር መልአክ ምን አለው? እነሆ ይትሞት ዘንበለ ትርአይ መሲሖ ለእግዚአብሔር አለው። የእግዚአብሔርን መሲሕ ክርስቶስ ሳታይ አትሞትም ብሎ ተናገረ። ለዚህ ነው እግዚአብሔር ላይ ያደርግ አይናገር፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር አይዋሽም፣ ሐሰት ለባህሪው አይስማም። ስለዚህ እግዚአብሔር የተናገረውን ቃል ሊፈጽምለት አረጋዊ ቅዱስ ስምዖንን በስተርጅና አቆይ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላካችን ኢየሱስ ክርስቶስን በወለደችው በ40 ቀኑ ወደ ቤተ መቅደስ ይዛው ስትመጣ አረጋዊው ስምዖንን መንፈስ ቅዱስ ከቤቱ አነሳስቶ አጽንቶ ወደ ቤተ መቅደስ አመጣው ይላል። ይሄን እንዲመለከት ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች የሚለውን ቃል ማመን መቀበል ከብዶት ስለነበረ
ስለዚህ ውጣ አለው። ሂድ ውጣ ወደ ቤተ መቅደስ። ድንግል በድንግልና ጸንሳለች። ድንግል በድንግልና መሲሑን ክርስቶስን ወልዳለች። ሂድና እየው አለው። ወጣ። ሲመጣ አረጋዊ ቅዱስ ዮሴፍ የጌታችን አሳዳጊ አባቱ ደግሞ እናቱ ወላጁ ቅድስተ ቅዱሳን ድንግል ማርያም ሕፃኑ ኢየሱስ ክርስቶስን ባስገቡት ጊዜ ይላል ወደ ቤተ መቅደስ ሲያስገቡት ማለት ነው። ተወክፎ ውእቱኒ ወአንበሮ ወሰጽኡ ይላል። ከእነርሱ ተቀብሎ አቀፈው ይላል። ወባረኮ እግዚአብሔር እግዚአብሔርንም ባረከ አመሰገነ ሲል ነው። ምን እያለ ባረከ አመሰገነ? እዚህ ጊዜ ያደረስከኝ፣ ከደዌ የፈወስከኝ፣ ከእርጅናዬ አደስከኝ ጌታዬ አምላኬ እግዚአብሔር ሆይ ክብር ምስጋና ይግባ ብሎ አመሰገነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ተቀብሎ አቀፈው። በታቀፈው ጊዜ አረጋዊው ካህኑ ስምዖን ከስተርጅናው ታደሰ፣ ጎለመሰ፣ በረታ፣ ኃይል አገኘ። ክርስቶስን ታቀፈ። ያን ጊዜ ነው እንዲህ አለ፣ አሁን አለ እንደ ቃልህ አንተ እንዳዘዝክ ባሪያህን በሰላም ታሰናበት። ምን ብሎ ነበረ? በጌታ የተቀባውን ሳታይ ሞትን አታይም አትሞትም ብሎት ነበረና አሁን እንግዲህ ድንግል በድንግልና እንደጸነሰች አየው። ድንግል በድንግልና መሲሑን እንደወለደች አየው። ለመጻፍ የከበደኝ ቃል አንተ ነው ጻፍከው፣ ይሄ ተፈጸመ። ስለዚህ እንደ ቃልህ ባሪያን በሰላም ታሰናብተዋል። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ መድኃኒት ክርስቶስን አይተዋልና፣ ለሰው ልጆች ሁሉ ያዘጋጀኸውን መድኃኔ ዓለም ኢየሱስ ክርስቶስን ዓይኖቼ አይተዋል። ሌላው 3 ዓመት ከ3 ወር በዚህ ምድር እየተመላለሰ የሚያሳየውን ድንቅ ተአምራት የማዳን ሥራ ሰዎች ሁሉ ከማየታቸው አስቀድሞ እኔ አይቻለሁና አሁን ባሪያህን በሰላም ታሰናብተዋለህ አለ። ለምን? የሸመገለ ሰው አርጋር አለበት። ዓይኖቹ ይፈዛሉ፣ ወገቡ ይያዛል፣ ጉልበቱ ይደነዝዛል፣ አቅም ያጣል፣ አግቡኝ አውጡኝ ይላል። ከዚህ በኋላ ምን ያደርግልኛል? ውሰደኝ አለ። አሁንስ ባሪያህን በሰላም ታሰናብተዋለህ። ርዕሳችን እሱ ብቻ ግን አይደለም። አንተን ባዩበት ዓይኖቼ ሌላ ነገር ማየት አልፈልግም አለ። በቃ መድኃኒትህን ማዳንህን ዓይኖቼ አይተዋል። በቃ አሳርፈኝ፣ በቃ ውሰደኝ ብሎ እረፍት ተመኘ። ሞትን ለመነ። ከዚያ መናገር ቀጠለ። ይህ ብሎ ስለ ክርስቶስ ተናገረ። ለአሕዛብ ብርሃንን የሚገልጽ ነው አለው። ለሕዝብ ለእስራኤል ደግሞ ክብር ነው አለ። በእውነት በኃጢአት ጨለማ ለነበር ነው እሱ የጽድቅ ብርሃን ስለሆነ፣ በሞት ጨለማ ለተያዝ ነው የሕይወት ብርሃን ስለሆነ፣ በመቃብር ጨለማ ለተዋጥ ነው የትንሣኤ ብርሃን ስለሆነ፣ በሲኦል ጨለማ በሞት ጥላ አገር ተይዘን ለነበር ነው እሱ የነጻነት ብርሃን ስለሆነ፣ በጨለማው ገዢ በኃጢአት አባት በሐሰት አባት
በጠላት በዲያብሎስና በሰራዊቶች አገዛዝ ለነበር ነው እውነተኛው ብርሃን ከብርሃን የተገኘ ብርሃን ከአማናዊቷ ምስራቅ ቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠ ፀሐየ ጽድቅ የእውነት ብርሃን ስለሆነ ተፈርደፈር የማይከለክል ጨለማ የማይቀርበው ያላሸነፈው የማያሸንፈው የማይጠፋ ብርሃን ለዘላለም የሚያበራ ብርሃን ነውና ይህንን መሰከረ። ጨለማ የገዝ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው ብሎ ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ አስቀድሞ እንደመዘገበ አረጋዊው ካህኑ ስምዖንም ይህንን መሰከረ። አረጋዊው ካህኑ ስምዖን አረጋዊ ቅዱስ ዮሴፍን ባረከው፣ ቅድስተ ቅዱሳን ድንግል ማርያምን ባረከ። እነሆም ትንቢትም ተናገረ ስለ ሕፃኑ እንዲህ አለ። ለብዙዎች ለእስራኤል ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል አለ። ያመኑበት የባህሪ አምላክነቱ፣ የባህሪ ጌትነቱ፣ የባህሪ ፈጣሪነቱ፣ የባህሪ መድኃኒትነቱ ያመኑበት ይድናሉ፣ ይጠቀማሉ፣ የዘላለም ሕይወት በእርሱ ያገኛሉና ደግሞ የባህሪ አምላክነቱን የሚጠራጠሩ የዮሴፍ ልጅ ነው የሚሉ ፍጡር ነው የሚሉ ባጋንንት አለቃ በቤልዜቡል ተአምራት ያደርጋል የሚሉ ያበደ ነው የሚሉ እነሱ ደግሞ ይጎዱበታል፣ ይሰናከሉበታል፣ ይጠፉበታልና ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል። ባንቺም በነፍስሽ ላይ ሰይፍ ያልፋል ብሎ ትንቢት ተናገረ። በነፍስሽ ላይ ሰይፍ ያልፋል። ሰይፍ ይቆራርጣል፣ ይከፍላል። ልብሽን የሚከፍል ሐዘን መከራ ይገጥምሻል፣ ይደርስብሻል ማለት ነው። ታሪኩ ይሄ ከዚህ ታሪክ ምን እንማራለን? በመጀመሪያ ከዚህ ታሪክ የምንማረው ነገር ምንድነው ብንል ሕግን መፈጸም፣ ሕግን መጠበቅ፣ ሕግን ማክበር። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ታሪክ ውስጥ ሁለት ሕጎችን ፈጽሟል። አንደኛው ወንድ ልጅ በተወለደ በ40 ቀኑ ቤተ መቅደስ ይወሰድ፣ መስዋዕት ይቅረብለት፣ እግዚአብሔር ፊት ይቅረብ፣ በካህን ይባረክ የሚለው። ሁለተኛ የበኩር ልጅ ወንድ ልጅ ለእግዚአብሔር ይለይ ይቀደስ የሚለው ሁለቱን ሕግ ፈጽሟል። ስለዚህ ከዚህ ታሪክ የምንማረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግ ፈጽሙ ስላለን ከቃል ይልቅ ተግባር ስለሚሰብክ ከሱ ተምረን ይህንን መፈጸም ወላጆቻችን የታደሉ ናቸው። ቅዱሳት መጻሕፍትን የሚፈጽሙ ናቸው። እናቱ ቅድስተ ቅዱሳን ድንግል ማርያም ሕግ ፈጸመች። ልጇን በ40 ቀኑ ይዛ ወደ ቤተ መቅደስ መጣች። አሳዳጊ አባቱ አረጋዊ ቅዱስ ዮሴፍ ሕፃኑ ኢየሱስ ክርስቶስን በ40 ቀኑ ወደ ቤተ መቅደስ ነው። ወላጆቻችን ዛሬ ይህንን ያደረጉት ወንዶቹን በ40 ቀን ሴቶቹን በ80 ቀን ወደ ቤተ መቅደስ ይዘውን መጡ። በእግዚአብሔር ፊት አቀረቡን። ካህናት፣ ሌዋውያን ካህናት፣ የብሉይ ኪዳን ካህናት፣ የአዲስ ኪዳን ካህናትም የሚባርኩበትን ስልጣን የሰጠነው እባረካይል ቡሩክ አምላክ ነው። ግን እሱ ሕጉን ለመፈጸም በካህኑ በስምዖን እጅ ተባረኩ ለማለት ለአብነት ተባረከ። እኛም ዛሬ ከአምላካችን ተምረን በካህናት እጅ እንባረካለን። አረጋዊው ካህኑ ስምዖን ጌታችን ሲታቀፉ ታደሰ። እኛንም አምላካችን ከእርጅናችን ያድሰ። በኃጢአት ያረጀን በአምነ
በአምልኮተ ጣዖት ያረጀነውን በአምልኮተ እግዚአብሔር ያድሰን። በዝሙት ያረጀነውን በንጽሕና በንስሐ በቅድስና ያድሰን። በትዕቢት ያረጀነውን በትሕትና አድሰን እንበለው። በጠብ በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው። በበቀለኝነት ያረጀነውን በይቅርታ አድሰን እንበለው። በኃጢአት በነውር ሥራ በርኩሰት ያረጀነውን በጽድቅ በቅድስና አድሰን እንበለው። አርጅተናል እኮ ኃጢአት ያስረጃል ወገኖች። የአረጋዊው የካህኑ የስምዖንስ እርጅና የእድሜ ነው። እድሜ ጠግቦ ነው ያረጀው እሱ። የእኛ እርጅና እኮ ያስታል። የበደል እኮ ነው። አርጅተናል። ሕይወታችን ምን ይመስላል? መታደስ አለብን። የመታደስ ቀን ነው ወገኖች። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሮሜ 12:2 በኃጢአት ያረጀው ሕይወታችን በንስሐ መታደስ አለበት። አዲስ ልብ፣ አዲስ መንፈስ ሊኖረን ይገባናል። እስከ መቼ ድረስ አርጅተን እንመላለሳለን? ኃጢአት አጉብጦናል። ኃጢአት አድክሞናል። አቅም አሳጥቶናል። ካህኑ ስምዖን ጌታችንን ሲያየው ታደሰ፣ ሲታቀበው ታደሰ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋል አለ። እኛም ማዳኑን በዓይነ ሥጋችን ብቻ ሳይሆን በዓይነ ልቡናችን አይተን አስተውለን እንድንለወጥ፣ እንድንድን፣ እንድንቀደስ በቸርነቱ ይርዳል። በሰላም አሰናብቶ ውሰደኝ አለ። ሞት ይናፈቃል። በተለይ በዚህ ዘመን ወገኖች ያለነው መጨረሻ ዘመኗ ዘመን፣ ትንቢት የሚፈጸምበት ዘመን፣ ምሳሌ የሚደርስበት ዘመን። ዓይኖቻችን ክፉ ነው፣ ጆሮቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥብብ ሲለን፣ አጣብቂኝ ስንገባ፣ ዙሪያው ገደል ሲሆንብን፣ ማጣቢያው ሲያጥርብን፣ በሞት ጥላ ስንከበብ፣ ሰማይ በላያችን ላይ የተደፋብን ሲመስለን፣ ቀኑ ሲጨልምብን ምን እላለን? ምነው ሞቼ ምነው ሞቼ። በዓለማችን ውስጥ ምንድን ነው የሚናፍቀው ነገር? ምንድን ነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በርስ በርስ ጦርነት የተጨነቀ፣ በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወጥተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። በዚያ ወራት ይላል ሰዎች ሞትን ይፈልጋሉ፣ አያገኙትም። ሊሞቱ ይመኛሉ ይላል፣ ሞትን ከነሱ ይሸሻል ይላል። ራዕየ ዮሐንስ ምዕራፍ 9:6 ላይ ለካ አንዳንድ ጊዜ ሞትን ተፈልጎ ሞት እኛ በፈለግነው ጊዜ አይደለም የምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ። አሁንስ ባሪያን በሰላም ታሰናብተን፣ ሃይማኖታችንን አጽንተን፣ ምግባራችንን አቅንተን፣ ለንስሐ የሚገባ ፍሬ አፍርተን፣ የአምላክን ቅዱስ ሥጋና ክቡር ደም ተቀበለን፣ ትሩፋት ሰርተን፣ እንደ አረጋዊ እንደ ካህኑ እንደ ስምዖን ተዘጋጅተን በክብር እንድናርፍ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ጊዜ ተስዕሎ ለገብርከ በሰላም። አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29 አምላካችን እግዚአብሔር